በተደጋጋሚ የተጣሱና የተጣሉ ውሎችን ይዞ ነው ቲፒኤልኤፍ ሲከራከር የነበረው። ሁለት መሰረታዊ ስህተቶችን ፈጽሟል ቲፒኤልኤፍ የምልበትን ምክንያት ላስረዳ። አንደኛ ውሎቹን በ89 ከምኒልክ ጋር በተደረገ ውልም ሆነ ከዛ በኋላ ያሉትን ውሎች ብትመለከት እነዛው ውሎች ላይ ምን ይላል መሰለ? ጣሊያን በምንም ምክንያት ከዚህ ከኤርትራ መሬት ብትወጣ መሬቱን መልሳ ለኢትዮጵያ ታስረክባለች ይላል። አንድ ያዝልኝ እሱ አንደኛ። ሁለተኛ ደግሞ ይሄ ውል ኤርትራ በጣሊያን ስትቆይ የኤርትራን ግዛት ተቆጣጥራ እንድትቆይ የተደረገ ውል ነበር አይደለ? ኢጣሊያ ኢትዮጵያን ስትወር ያ ውል ፈርሷል። ምክንያቱም ድንበር ተሻግሮ የኢትዮጵያን መንግስት አፍርሶ 1 ሚሊዮን ያህል ኢትዮጵያውያንን በመርዛም ጋዝ ጨፍጭፎ ውሉን አፍርሶታል። አንድ በላይ። ሁለተኛ ይሄ ውል ነል ኤንድ ቮይድ ነው። ጣሊያን ደግሞ በኋላ ተሸናፊ አገር ስለነበረች ግዛቶቿን እና ከግዛቶቿ የምታገኛቸው ጥቅሞች በሙሉ ውድቅ ሲደረጉ ይሄ ውል እንደገና ነል ኤንድ ቮይድ ሆኗል። ሁለት። ሶስተኛ የኤርትራ እና የኢትዮጵያ ፌዴሬሽን በተባበሩት መንግስታት ሲዋቀር ፌዴሬሽኑ በሚዋቀርበት ወቅት ከዚህ በፊት የተደረጉ ውሎችን ሽሮ የተቋቋመ መሆኑን በመግለጽ ውሉን ሽሩታል። ሶስት። አራተኛ በኤርትራ ፓርላማ የኢትዮጵያ እና የኤርትራ ፌዴሬሽን ሲፈርስ እንኳን ከዛ በፊት የነበረውን ውል ቀርቶ የኤርትራን ፌዴሬሽን ራሱ ያፈረሱት አፈረሱት። የኢትዮጵያ ኢንትረስትን ለማስጠበቅ መደረግ የሚገባቸውን ነገሮች ያላደረገ መንግስት ነው።